ይሄን ዋናቸው እንዲያስፈልጋል ወንድሜ አሁን የኔ ጥያቄ ጠቅላይ ሚኒስቴራችን ይሄንን ቪዲዮ ፈቅደው ነው የተለቀቀው ወይስ ደግሞ ካሜራማኑ ኤዲት ሳያረግ ዝም ብሎ እስኪ ህዝቡ ምን ይላል ብሎ ነው የለቀቀው? ይሄ ነው ጥያቄ። ምክንያቱም አይደለም በሀገር ደረጃ ጠቅላይ ሚኒስቴር የሆነ ግለሰብ ይቅርና እኛ ተራ ሰዎች እንኳን አንዳንድ ጊዜ ጥፋታችንን አናሳይማ። ኤዲት አድርገን የተበላሸ ነገር ካለ ቆርጠን አውጥተን ያማረውን ነገር ብቻ ነው ወደ ህዝቡ የምናቀርበውና ጠቅላይ ሚኒስቴር አብይ አህመድ እንግዲህ እዚህ ጋር እንደምትመለከቱት በተፈጥሮ ፍሏማ የሆነውን ቦታ እያስተዋወቀ ነበር። እስኪ በተወሰነችን ቪዲዮ መጀመሪያ እንመልከት። ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥ ነው ሌላ የውበት ምንጭ ሊሆን ይችላል። እንግዲህ ይሄንን ተፈጥሯዊ ስፍራ ወደፊት ለህዝብ በሚመች መንገድ አስተካክለን እንሰራለን የሚል ቀረጻ እየሰራ ባለበት ሂደት ነው እንግዲህ ድንገት በቀረጻ መሃል ለጥቂት ነው አፈር ድሜ በልቶ ነበር። ጥርስ መልቀምም አለ። ያው የሰው ልጅ ሲወድቅ እንደዚህ አይነት ድንጋያማ ቦታ ላይ ጥርስ ላይም አደጋ ሊደርስ ይችላል። ግን ያው ተርፏል። እሱም ፈገግ ብሏል። ያው እኛ አበሾች ደግሞ ሰው ሲወድቅ አይዞ ከማለት ይልቅ ሳቅ ይቀድመናል። ጠቅላይ ሚኒስቴራችን ስለሆነ ብቻ ሳይሆን ጓደኞቻችንም እኔም በወድቅ ሌላም ሰው ይስቃልና እንደዚህ የመውደቅ ነገር ስንመለከት ሳቃችን ይመጣል። አሁን ጠቅላይ ሚኒስቴሩ አስቀድመው በመውደቃቸው በራሳቸው ላይ ስለሳቁ ለዛ ነው እኔም እየሳኩ ያለሁት እና በሌላ መንገድ እንዳታነካኩኝ። ግን ይሄ ቪዲዮ ኤዲት ሳይደረግ እንደዚህ በቀጥታ በቲክቶክ ላይ የተለቀቀውና ካሜራማኑ ይሄንን ፓርት ኤዲት አድርጎ ማውጣት ይችል ነበር። ሆም ብሎ ጠቅላይ ሚኒስቴራችንን ለማዋረድ የተለቀቀ ቪዲዮ ነው ወይንስ ደግሞ እሳቸው ፈቅደው ነው? ይህንን ጥያቄ ብታውቁ አካላቶች ከስር ጻፉልኝ። ግን በአሁን ሰዓት በጣም አነጋጋሪ ቪዲዮ ሆኗል። እንግዲህ አንድ ሼር የሆነ ነገር ስለሆነ ነው እኔም እያጋራኋቸው ያለሁት። እንዲህ ያሉ ሪል ሞመንቶች በሌላው ዓለም ላይ የተለመዱ ናቸው። ምክንያቱም ቪዲዮን የበለጠ ቫይራል የሚያደርጉት ስህተት የሚመስሉት ነገር ናቸው። ምክንያቱም በትክክለኛው መንገድ ቪዲዮ ኤዲት ተደርጎ ስህተቱ ምናምን ወጥቶ ቆንጆ ፓርት ብቻ ቢለቀቅ ያው አንዳንድ ሰው ዝም ብሎ ያልፏል። ይሄ የመንግስት ፕሮፓጋንዳ ነው ምናምን አቦ አይመቸኝም እንደ ያለ ነገር ምናምን ብሎ ሊያልፍ ይችላል። በተፈጥሯችን የሰው ልጅ ግን ስህተት ስናይ ግን አናልፍም። በቃ አይደለም የመውደቅ ይቅርና የቃላት ስህተት ሲኖር ያቺን ቃል ይዘን ማራገም ምናምን እንወዳለን። በተለይ ደግሞ አዋቂ ግለሰቦች ላይ እንዲህ አይነት ነገር ሲደርስ የበለጠ ዓለም አቀፍ አይነት ይዘት ስለሚይዝ የተለያዩ ትልልቅ ፊልሞች ምናምን በሚሰሩበት ሰዓት በተለይ የአሜሪካው ሆሊውድ ፊልም እንዲሁም የህንዱ ቦሊውድ ፊልም ላይ ስህተት አደጋ ምናምን በቀረጻ መሀል ድንገት ሲያጋጥም ፊልሙ በኋላ ቀረጻው አልቆ ህዝብ ዘንድ ከመድረሱ በፊት በጉጉት እንዲጠበቅ የፊልሙ ፕሮዲውሰሮች ያንድን ስህተት ለተለያዩ ጋዜጠኞች አሳልፈው ይሰጣሉ፣ ሶሻል ሚዲያ ላይ እንዲራገብ። ሻሩክ ካን እኮ ቀረጻ ላይ ከመኪና ላይ ወደቀ፣ እንዲህ አይነት ነገር አጋጠመው ምናምን ተብሎ ይወራል። ከዛ ህዝቡ ያንን ፊልም በጉጉት ይጠብቃል። ምክንያቱም ይሄን ያክል መስዋዕት የተከፈለለት ፊልም ምን አይነት ነገር ቢሆን ነው ብሎ በጉጉት እንዲጠበቅ ያደርጋልና ይመስለኛል ጠቅላይ ሚኒስቴሩም ይሄንን ነገር በፍቃድ እንዲለቀቅ ያደረጉ ይመስለኛል። አሁን ካልኳቸው አይነት ሎጂክ አንጻር በቃ አንዴ የሆነ ሞመንት ነው የበለጠ አነጋጋሪ ይሆናል። በዛው ደግሞ ያስተዋወቁት ያለው የተፈጥሯዊ ቦታ የበለጠ ህዝብ ጋር ተደራሽ ይሆናል። ከዛ አንጻር ቆርጠ እንዳታወጣው ብለው አስበው ይመስለኛል። እና እናንተ በምን አይነት መንገድ ቪዲዮ ወደ ማህበራዊ ሚዲያ የተጋራ ይመስላችኋል? እስኪ ከስር ሀሳብ አስተያየታችሁን ጻፉልኝ። ነገ በሌላ ቪዲዮ እስክንገናኝ የዛሬን በዚያ ያበቃለሁ። የእናንተ ወይላ ነበርኩ። መልካም ጊዜ። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ ብቻ ነው የሚጠበቀው።